ሰላም ፍቷትን ክብራትን ተኻተልት መደበይ ለሞን ተመሪሰ መጽየለሁ የኤርትራ መንግስት ግልጽ አቋም ያካሄደ የኔን ባህር የኔን መሬት ረግጦ ማንም ሰው ድሕረት ውግእ ዝነበረ ናይ 10 ዓመት ፖሊስ ኤርትራ ተኸተልናዮ ህዝብ ትግራይ ህዝብ ኤርትራ ዘጥፍእ እዩ አንጻር ባዕልና ኢና መንግስት ኤርትራ ገንዘብ ስለዝኸፈለኩም ወይ አወር ሲዒል ገንዘብ ስለዝኸፈለና ንሕና ናይ ጽምዶ አካላት አው ንሳተፍ ዘለና ሰባት ኣብ ገምገም ቀይ ባሕር ዘይተረከበ ሃገር አካል ቀይ ባሕር ክትከውን ተቀባልነት ከም ዘይብሎ እነ ጌታቸው ረዳ አሰብ ድንበር አካባቢ የሚያደርጉት ጉብኝት ዛሬም የቀጠለ ሲሆን እኛውም የኤርትራ የነጻነት ቀን የሚል እንኳን በአዳራሽ ደረጃ ኤርትራን በድሮን ደበድባለው ሲሉ ጀነራሉ መዛታቸው ተሰምቷል። ኢትዮጵያ በአባይ ወንዝና በቀይ ባህር መካከል ዝካየ ዘሎ ውግእ ንኤርትራ ዘጠንቀቕ ዘሎ መንግስት ሱዳን كساف الصامي يحاولكم انك تكتاتوا بمعدام سبسكرايب مقارن كي زنقعون هذا الفيديو لايك مقارن جمروا وسنة يساني سلام أنا يوردل سلام أوني حنن بعلمه سلام يوردل ግብጽ وعلى أسوان مእንጋዳ ተሓቢሩ ግብጽ وعلى أسوان سلام وحسنت لمعاስ ተሰመየ ጉባኤ ተካሄድ ከም ዘላ ተገሊጹ ኣብቲ وعلى ዝኾነት ኣብ ገምገም ቀይ ባሕር ዘይተረከበ ሃገር አካል ቀይ ባሕር ክትከውን ተቀባልነት ከም ዘይብሎ ዝጠቀሰት ግብጽ እቲ መግለጽ በቀንዱ ናብ ኢትዮጵያ ዝዓለመ ምዃኑ ሰብሳባት ይገልጹ እቲ ናይ ግብጽ መግለጽ ኣብ ቀይ ባሕር ውሳነን ምሕደራን ዝምልከትን ሃገራትተን ኣብ ገምገም ናይቲ ባሕር ዘለዎ ሃገራት ጥረ ምዃኑ ከምልከትን ከሎ وعلى أسوان ንዘላቀ ሰላምን ልምዓትን ዘምልክት ክኸውን ከም ዝተበገሰ ኣብዚ ዓመት 50 ግዜ ይካየድ ከም ዘሎ ካብ 19 ክሳብ 20 ጥቅምት 2025 ኣብ ኣስዋን ግብጽ ይካየድ ከም ዘለዎን ናይ ተኸባቢ ምንጭታት ይነግሩ እቲ ወዓላ ንመራሕቲ ኣፍሪቃን ዓለም ለኸን ወገናት ኣኪቡ ኣብታ ሃገር ዘሎ ናይ ሰላም ጸጥታ ልምዓትን ጉዳያት ንምሕያልን ሰገማት ኣፍሪቃ በኣፍሪቃ ክመራሓን መፍትሕታት እውን ብውሽጣ ዓቕሚ ክስራሕ ዝዕለም ምዃኑ እውን ኣካየድቱ ይገልጹ ናይ 2025 ወዓላ ኣስዋን አፍሪካ አመንጎ ዓለማዊ ለውጥ በኸመይ ክትሳተፍ ከም ትኽእል ዝምልስን ንገስጋስ አፍሪካ ዝሃብትም ስትራቴጂታት ኣምውጻእ ዝሰርሕ ምዃኑ እውን ይሕበር ኣሎ ኣብታ ኣጋጣሚ ናይ ግብጽ ሚኒስትር ወጻኢ ጉዳይ በድር አብዱላጥ ናይ ሱዳን ሚኒስትር ወጻኢ ጉዳይ ወኪል አምባሳደር መሐመድ ሳሌም ኣብቲ ምስ ኢትዮጵያ ዘጋጭ ጉዳይ ናይል ምዝራቦም ክፍለት ተኻኢሉሎ እቶም ሰበስልጣናት ኣብ ዘውጽኡ ሓበራዊ መግለጺ ኣብ ጉዳይ ማይ ናይል ይኹን መገበቲ ናይል ዝኾነት ሃገራት በይና ውሳነ ክትወስድ ከም ዘይድግፉ ክሕብሩን ካለው ነቲ ኢትዮጵያ ዝግበር ዘሎ ናይ ግድብ ህዳሴ ንጥፈታት በተዘዋዋሪ አገባብ ከም ዝኾነ ንወተ ገሊጹሎ ዝኾነት ሃገር ብዘይ ስምዕን ማያት ናይል መገበቲ ማያት ናይል ክድርቶ ከም ዘይግባእ ዘነጸራተን ሃገራት ንማያት መሓዝም ምቁጻርን ካብ አህጉራዊ ሕግታት ወጻእ ምዃኑ ኣነጺሮም ኣለው ብኢማራትን ኢትዮጵያን ዝድገፍ ብገበን ጽንተ ሱዳን ዝኽሰስ ኣብ ልዕሊ ስደተኛታት ኤርትራ ከቢድ ገበን ብምፍጻም ዝፍለጥ መራሒ ሰራዊት ዳዕመ ሰሪዕ ሌተናል ጀነራል መሐመድ ሐምዳን ደጋሎ ካብ ዝተፈላለዩ ከባቢታት ሱዳን ተደፊኡ ናብ ምዕራብ ሱዳን ኣብ ዝተኣኻኸበሉ ዘሎ ግዜ ናብ ኤርትራ ዝነጻጸረ መጠንቀቕታ ሂብሎም ودي اسمعوا منين الآن قبل كده بيقولوا الناس الآخرين لكن اسمعوا منين الآن احنا أي طيارة تقوم من أي مطار من دولة مجاورة أي طيارة تسقط تضرب تقتل أي مسيرة تقوم من أي مطار እቲ ኢማራት ሰዶ አጽዋርን ቀለበን በመንገድ ኢትዮጵያን ጫትን ከም ዝጓረተሉ ዝንገር መራሒ ተቃዋሚ መንግስት ሱዳን ንኤርትራ ዘጠንቀቕ ዘሎ አንጻር መንግስት ሱዳን ኣብ ዝካየድ ዘሎ ውግእ ታራ ኤርትራ በአጽዋርን መምራሕ ሰራዊትን ምስልጣንን ልዑል አበርክቶ ከም ዘሎ ዝኸሰሉ ዘሎ ግዜ ጀነራል መሐመድ ሐምዳን ደጋሎ ንዕጡቃት ሓይልታት ሱዳን ናይ ኣየር ደገፍን ተተኮስትን ዝህባ ሃገራት ሓጺርን ንጹር መጠንቀቕታ ይህብ ኣለኹ ድሕር ምባል ኤርትራ ቅድሚ ሕጂ ካብ ዝተግባራ ክትቆጠብ ዝተዋሃበ መጠንቀቕታ ዓሽሽ ብምባል ዘስተ ሰራዊት ካይተረፉ ኣብ ፖርቱ ሱዳን ብምዃን ዝኹናት ይመርሕዎ ከም ዘለዎ ኣብ ክሱ ኣጠቃሊሎም ነተን በተደጋጋሚ መጠንቀቕታና ሸለሊለና ዓናው ተግባራትን ዝቕጽላ ዘሎ ጎራብታ ሃገራት መልእኽቲ ያዳውና ነዊሕ ክብል ሰምዕቲ ጀነራል ካብ ዓናው ተግባርኩም ተዘይተቆጢብኩም ኣብ ዝኾነ ህሞት ንምጥቃዕ ድልዋቲና ክብል ወና መልእኽቲ ተቃሊሉ ሰራዊት ኤርትራ ኣብ ዘዋን እዚ ምስ አልቡርሃን ዝምራሕ ዕጡቕ ሓይሊ ሱዳን ኣብ ሓበራዊ ወታደራዊ ተዓሊም ተዋፊሩ ከም ዝርከበን ብመሰረት ዋና ኣዛዝ ሓይልታት ቁልጡፍ ምላሽ ሱዳን ጀነራል
ጀነራል መሐመድ ሐምዳን ደጋሎ ሕመቲ ዘውጾ መጠንቀቅታ ሰብ አልቦ ነፈርቲ ቁልጡፍ ደገፍ ሓይልታትን ካብ ኣስመራን ከረነን ምጽዋዕን ከም ዝላእኽን ኣብ ፖርቱ ሱዳን ዓስኪሮም ዘሎ ወታደራዊ ኣዘዝቲ ስርዓት ኤርትራን ሱዳንን ነቲ ኩናት ብሓባር ይመርሖ ከም ዘሎ ብምግላጽ ደጊመ ንኻልኣይ ግዜ መጠንቀቅታ ይህብ ኣለኹ ኢሉ ኣሎ ብኢማራት ዝድገፍ ሰራዊት እዚ ናብ ኤርትራ ዝነጻጸረ በተደጋጋሚ መጠንቀቅታ ዘውጽእ ዘሎ መራሒ ሰራዊት ሱዳን ናብ ኤርትራ ንዘካይዶ ዘሎ ተዓሊምን ምንቅስቃስን ይከታተሎ ከም ዘሎ ክሕብር ከም ጸንሐን ኣብ ኣስመራ ሓዊሱ ከረንን ባጽዕን ሳዋን ድማ ዓላማታት ዱረን ክገብረን ምዃኑ ኣብ ዝሓለፈ ግዜ ከም ዘጠንቀቐውን ይዝከር እዩ። በተወሳኺ ኣብ መግለጽ ናይቲ ጀነራል ታማዕከን ዜና ንወታደራዊ ሓይሊ ሱዳን ወገን አልቡርሃን ዝድግፍ ጸብጻባት በተደጋጋሚ ክትፍኖ ከም ጸንሐ ዝኸሰሰ ኮይኑ ወሲኹ ምስ መርበብ መራኸቢ ብዙሃን ቻነላት ገጻት ማሕበራዊ መራኸቢታትን ካልኦት ማዕከናት ዜና ናይ አልጀዚራ ዝነበረ ርክብ ከም ዘቋረጸውን ኣፍሊጡሎም። በዚ መሰረት ጋዜጠኛታት አልጀዚራ ካብ ሎሚ ጀሚሮም በቲ ሰራዊት ኣብ ዝቋጸረ ከባቢታት ጸብጻብ ከየመሓላልፉ ከም ዝተኣገዱ ዝገለጸት መራሒ እዚ እገዳ ክሳብ አልጀዚራ መርገጽያ ተስተኻኽል እውን ከም ዝቕጽል ገሊጹሎም። ድሕሪት ውግእ ዝነበረ ናይ 10 ዓመት ፖሊሲ ኤርትራ ተኸተልናዮ ንህዝቢ ትግራይ ንህዝቢ ኤርትራ ዘጥፍአ እዩ አንጻር ባዕልና ኢና ተቃሊስና ፍቱ ዝሓለፈ 10 ዓመት ምዝር አንጻር ባዕልናን አንጻር ህዝቢ ኤርትራ ወግን ክውደልካማ ብስሩት ዝገበርናዮ ናይ ዲፕሎማሲ ፀወት ይኹን ግዛዕ ይኹን ኣብ ዝባን ህዝቢ ኤርትራ ይዓርፍ ህዝቢ ኤርትራ ይኽተል ነይሩ ስለዝገይጋ እዩ ነይሩ ካሊእ ኣተኣላልያ እዩ ክግበር ነይሩ እዚ ደጊመ ደጋጊመ ዘስምረሉ ዘለኹ ነጥቢ እቲ ዝተኸተልናዮ ኣብ ልዕሊ ኤርትራ ዝተኸተልናዮ ብፍላይ ድሕሪ ውግእ ኣብቲ ውግእ ዝገጠመ ካሊእ መዓልቲ ክንዛረበሉ ንኸውን ንኽእል ኣብ ውግእ ክገጥም ዝኽእል ነገር ማለት እዩ እቲ ህዝቢ መጀመርያ ክስመረሉ ዘለዎ ህዝቢ እዩ በደሉ ዝፈልጥ ስኻይ ተበደልካን ክትብሎ ይትኽእል ንህዝቢ ኤርትራውያን ሲ ተጋሩ የተወደልኩም ስኩልን የብለዎም በደለይ ኣለ ዝፈልጥ ህዝቢ ካብኡ ድሕሪቲ ውግእ ዝነበረ ብፍላይ ተኸተልናዮ ፖሊሲ ውግእ እዩ ይብለካ ኣለኹ ክውድእ ጨንሐኒ ከም ተጋሩ ሓቂ ክንዛረብ ክንከልና በኢትዮጵያ ደረጃ ንሕና ዝለዓለ ኢድ ነይሩና በቃ ክነዕርዮም ክነስተኻኽሎ ንስንኽእል ነርና። የኤርትራ መንግስት ግልጽ አቋም ነው ያካሄደ። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ህዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር የኔ መሬት የኔ ዜጋ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። ትናንትና በነበረው ግንኙነት ቢሆን ኖሮ ከኤርትራ ጋራ ህዳሴ ግድብ ሊሆን ይችላል አላውቅም። ስላላጋጠመ ችግሩ ካላጋጠመ እንትኑን ድሉን ታራክሳለህ። ችግሩ ሲያጋጥም ደግሞ ችግሩ ይጎላና ከኤርትራ ጋር አንዱ እሱ ነው። ሁለተኛ ቀላል በሆነ መንገድ የአውሮፕላን ኤክስቼንጅ በረራዎች ይካሄዳሉ። ሰዎች ይሄዳሉ ይመጣሉ። የስልክ ኤክስቼንጆች አሉ። ዲፕሎማሲ ላይ በጣም ብዙ ትብብሮች አሉ። የኤርትራ ማዕቀብ እንዲነሳ ኢትዮጵያ ከፍተኛ ጥረት ታደርግ ነበር። የኢትዮጵያ ሰላም እንዲረጋገጥ የኤርትራ መንግስት በጣም ሰፊ ጥረት ያደርጋል። ከሱዳን ጋር ከግብጽ ጋር ኢኒሼቲቭ ወስዶ ከሰሩ መንግስታት አንዱ የኤርትራ መንግስት ነው። ይሄ ሁሉ ዲፕሎማቲክ ጠቀሜታ አለው። ይሄንን ካከበርን በኋላ ይሄንን ሰላም ከወደድን በኋላ ተጨማሪ ነገር መኖር አለበት። ኢኮኖሚ ተሳሰር አለበት። ወደብ መፈጠር አለበት። ምናምን ነገር ምኞት ጥሩ ነው። ግን እኔ የምፈልገው ካልተሳካ የተሳካ ሁሉ ዜሮ ነው ማለት ደግሞ ትክክል አይደለም። ለምሳሌ ወደብ በሚመለከት እንግዲህ 20 ምናምን ዓመት የተቋረጠ ግንኙነት ነው። ወደብ ማለት መንገድ ይፈልጋል። መንገድ መጠገን አለበት። መንገድ ሳይጠገን አይሆንም። እንደ አውሮፕላን አይደለም ነገር ይየው። ክሬን ይፈልጋል፣ ጄኔሬተር ይፈልጋል፣ ብዙ ሪሶርስ ይፈልጋል። እሱን አሟልተን ስንጨርስ ወደ ወደብ ስራ መግባት፣ ወደ ቢዝነስ ትሬድ መግባት፣ ሪሌክሲ መግባት ያስፈልጋል። የኢኮኖሚክ ኢንቴግሬሽኑ በጣም ኢምፖርታንት ነው። እሱ ካልተሳካ ሌላ ሁሉ ዜሮ። ግን ሰላም ስላለ ነው እሱ የምናስበው። ሰላም ከሌለ እኮ እሱ አይታሰብም። መጀመሪያ ፋውንዴሽን ሰላም ነው። ሰላም ከተረጋገጠ በኋላ ግን በዲፕሎማሲውም በኢኮኖሚውም መፈጠር የሚገባው ጉድኝትና ትስስር መፈጠር አለበት ተብሎ ይሰራል። እና አሁን ያለው ጩኸት የቁራ ጩኸት ነው። እውነተኛ ራሽናል የሆነ ግምገማ አይደለም። ይሄ የኢትዮጵያንና የኤርትራን ህዝቦች ወዳጅነት መናቅ ነው። በነገራችን ላይ በኢትዮጵያና በኤርትራ ጦርነት ከ100,000 ሰው በላይ ነው የሞተው። ብዙ እናቶች ልጆቻቸውን አጥተዋል። ብዙ ሚስቶች ባሎቻቸውን አጥተዋል። እህቶች ወንድሞቻቸውን አጥተዋል። እሱ ሁሉ ይቅር፣ ሰላማችን ይበልጣል፣ ትብብሩ ይበልጣል ብሎ የኢትዮጵያና የኤርትራ ህዝብ እየተግባባ ያለው እንጂ የነበረው ቁስል እነዚህ በአንድ ዓመት የሚሽር ስለሆነ አይደለም።
በኢትዮጵያና በኤርትራ መካከል ላይ የተፈጠረው ግጭት የፈጠረው ቁስል በኢትዮጵያና ሱዳን መካከል አልተፈጠረም። በኢትዮጵያና ኬንያ መካከል አልተፈጠረም። በኢትዮጵያና ጅቡቲ አልተፈጠረም። 100 ሺህ የገደለ የሞተበት የውጊያ ሁኔታ አልተፈጠረም። ይሄ ሁሉ ቁስል ችሎ ይቅር እርቁ ይበልጣል ነገ ይበልጣል ብሎ የሚስማማን ህዝብ በየጊዜው እያራከስክ ቁስሉን መነካካትና ማሳመም ተገቢ ነው ብዬ አላስብም። ይሄ ለኤርትራም ህዝብ ለኢትዮጵያም ህዝብ ኢኳሊ የሚያስፈልገው ቀዳሚው ነገር መካከላችን ሰላም ነው። ከሰላም በኋላ ደግሞ ሊጨመሩ የሚገባቸው ነገሮች በየደረጃው መጨመር ለሁላችንም ይጠቅማል። ኤርትራውያን ምስ ሃገሮም ዘለዎም ዝምድና ምስ ፖለቲካ ምስ መንግስቲ ምስ ሓደ ዝተኣሳሰረ ይኾን። ኤርትራውያን ምስ ሃገሮም ዘለዎም ዝምድና ብቐንዱ ምስ ሰማዕታት ዘለዎ ዝምድናን ኪዳንን እዩ። ብኡ ቢልካ ከዓኒ ምስ ባህሊ ምስ ታሪክ ምስ መሬት ምስ ክብርታት ዝተኣሳሰር እዩ። እዚ ምስ ፖለቲካ ምስ መንግስቲ ገለ መለል ከተብለኩም እቲ መንግስቲ ንባዕሉ ብኸምዚ ዝገልጾ ዘለኹ ዝግለጽ መንግስቲ ንባዕሉ ኣካል ሰማዕታት ኣካል ባህልን ታሪክን እዩ። ስለዚ እዚ ስጋብ ዝኾነ ዋላ ነቲ ነገሩ ግን መንግስቲ ኢልካ ከም ሓደ ፖለቲካዊ ሓይሊ ፍልይ ኣቢልካ ንድሕር ኣቐሚጥካዮ ህዝቢ እንተበልካ ነቲ ዘራርባ ክትዕመልና ህዝቢ ኤርትራ ምስ ኤርትራ ዘለዎ ዝምድና ብዝኾነ ፖለቲካዊ መዕየሪታት ዝዕየር ኣይኮነን። ነዚኣ ይገልፃ ነይሩ ናይ ብሓቂ እዚኣ ናብ ትውልድታት ክሰጋገር ዘለዋ ፖለቲካ ሓሚቑ መንግስቲ ሓሚቑ ገለ ሓሚቑ ንሃገርካ ክደፋ ንሃገርካ ህረማ ዘይኮነ ኣብ ትሕቲ ዝኾነ ይኹን ኩነታት ህዝብኻ ሃገርካ ማለት ባህልኻ ታሪካ ሰማዕታትካ ስለ ዝኾነ እዚ ብዝኾነ ይኹን ኣካል ኣይምንጠል ኣይወሃብ ኣካልካ ደምካ ስጋኻ እዩ። ነዚ ኸዓኒ ወትሩ ትሕልዎን ትከናኸኖን ማለት እዩ። ልጁ የጠየቀኝ ድሮ በእናትሽ ጎንደሬ መሆንሽ አናቅም ውሸት ነው የሚመስለን የነበረ ስንሰማ፣ አሁን ግን ራስሽን ፕሩቭ አድርገሽዋል እና ወደ ጎንደር ልትጎበኚ እንደምትሄድ ዞሞ ነግረሻል። ስለዚህ እኔ አንቺ ምጠይቅሽ አሁን የማን ጎን ነው የምትሆኚ? የኤርትራ ጎን ነው የምትሆኚ ወይስ የአማራ ጎን ነው የምትሆኚ ብሎ በትግርኛ ጠየቀኝ። ኮኔክሽን ተቋርጧል አልሰማሁም አልኩት። ልሰማው ምፈልግ ነው ምሰማ እንጂ ልሰማው ማልፈልግ አልሰማው። ግዴታ አለኝ ይሄን ለመስራት። ይሄ ደግሞ ተሞክሮ ነው የመጣ በሌላ ቤት ሄዶ ተሞክሮ ነው የመጣ። ስለዚህ እኔ ለማንም ሰው ፈርቼ ወይ ለማን እንደዚህ ምንድነው የምትሉት በአማርኛ ማሽቃበጥ አላውቅም። ልናገረው የምፈልግ ዳይሬክት ነው የምናገረው። የሚያስፈራኝ ነገር የለም። ግን ሓንቲ ነገር ክነገረኩም ኣብ ኤርትራ ዘለው ሰበስልጣን ካብ ዓብኦም ይንኣሱሲ ስልጣን መሓዝ ከምኡ እንተኮይኑ ስልጣን መሓዝ ሚኒስተር ምዃን ዓብ በዓል ስልጣን ምዃን ብከምኡ ናይ ናብራ ስታይል ዘንብረካ ተኮይኑ ስልጣን ይትረፈኒ ዘብል እዩ ኣብ ኤርትራ ዘሎ የድለኩም። ኣብ ካልእ ካሊእ ኢዳ ኣብ ኤርትራ ዘለው ሰበስልጣን ኣብ ኤርትራ ዘለው ሓለፍቲ ሚኒስተራት ይኹኑ ዝኾኑ መነባብሮኦም ሂወቶም ሂወት ደቆም ስድሮኦም ኩሉ ንስለ ኤርትራ ዋጋ ዝኸፈሉ እዮም። እቲ ስልጣን እቲ ፖዚሽን እቲ ሓላፍነት እቲ ስልጣን ድበሃል ተኮይኑ የድለኩም። ስልጣን በዓል ስልጣን ደብሎ እንድሕር ኮይኑ ኣነ ይትረፈኒና ይትረፈኒ ከም ልሙድ ኣብ ኩሉ ዓለም በዓል ስልጣን ኮይንካ እኹል ደሞዝ እኹል ማኪና ጽቡቕ መነባብሮ ገዛ ትራንስፖርቴሽን ማለት እዩ። ደቅኻ ጽቡቕ ተምህር ቁሩብ ጎጎኻ ኣርጉድ ድበለት ትበልዕ ካብ ደቅኻ ገለመለ ካብ ተኻልእ ማሕበረሰብ ቢኮዝ ኣብ መንግስታዊ ሓላፍነት ስለ ዘለኻ ማለት ኣብ ኤርትራ ዘለው ሰበስልጣን ግን እዞም ሰበስልጣን እዚኣቶም ሓለፋ ኣሎ ጥዒሞም እዮም ዝነብሩ ኣብ ጥዑም ዓራት ድቅሱ ኣብ ጽቡቕ ገዛ ድቅሱ መዓት ሓለፋታት ኣለዎም ከምዚ ገብሩ እንተደኣ ትብሉ ኮንኩም ብእውነት ናይ ኤርትራ ኣምላኽ ክፋረደኩም ናይ ኤርትራ ኣምላኽ ክፋረደኩም እቲ ስልጣን እንተኮይኑ ንዓይ ይትረፈኒ ከምኡ እንተኮይኑ ስልጣን ኣብ ኤርትራ ማለት ኣደነ ድሕሪ ሕጂ እንታይ ከውን ይፈልጥኒ ከምኡ እንተኮይኑ ስልጣን ማለት ሕጂ እዚ ዛረቦ ዘለኹ እዞም ሓደ ክልተ ስትቢት ኣብ ዝደገደሎ ስትቢት ስኢሎም ዓሌት ገለመለ ዝሓስቡ ንዖም ኣይኹንኩን ዛረብ ዘሎ ነቶም ትማሊ ብፆትኩም ነይሮም ገዲፍኩሞም ድመፅኹም ኣብ ዝደገ ኣምባሳደር ዶ ሚኒስተር እከለ ዶ ሚኒስተር እከለ ትበሃሉ ነቶም ትማሊ ኣብ ሜዳ ኤርትራ ተቃወምቲ ኮይንኩም ካልእ ውድብ ትመርሑ ነበርኩም ግን ተሓቂ ትፈልጥዎ ኢኹም እስኹም ከምኡ ኢኹም ትነብሩ ነርኩም ሚኒስተር ከለኹም ወይ ጀነራል ከለኹም ወይ ገለ ከለኹም ኣብ ተዓድስ ከምኡ ኢኹም ትነብሩ ነርኩም ትመነባብሩኹም ከምኡ እዩ መነባብሮ ናይቲ ፕሬዚደንት መነባብሮ ናይቶም ካልኦት መራሕቲ ብኤርትራ ዘለው ተኽሕድዎ ይመስለንን ናትኩም ሂወቱን ከምኡ ስለ ዝነበረ ትማሊ
ኣምባሳደራት ነርኩም ሚኒስተራት ነርኩም ገዲፍኩም መወፅኩም ክትኮኑ ትኽእሉ ኢኹም ብፖለቲካ ረኣያ ኣብዝውን ክብርለኒ እታ ሉዓላውነት ሓድነት ህዝቢ ኤርትራ ወደቕኩም ለዓዲ ኣብ ሜዳ ከይድኩም ተሰዋእኩም ዕድሜኩም ዘርገፍኩም ዕላማ ኣኽቢርኩም ተደኣ ትኸዱ ኮይንኩም ፀገም የብለይን ተቃወምቲ ኮይንኩም ሓሳብኩም ቅንዕቲ ኮይኑ ተቕርቦ ኣይዲዮሎጂ ቅንዕቲ ኮይኑ ኣብ ጎንኩም ክኸውን ኣነ ዋላ ብሓሳብ ክሰማማዕ ዋላ ብመንፈስ ከማን ክድግፈኩም ይኽእል እዞም ኣብ ኤርትራ ዘለው መራሕቲ ግን ሃብቲ ኤርትራ መዝሚዞሞ ሃብቲ ኤርትራ ንውልቆም ውዒሎም ኢልኩም ትገብሩ ሓደ ዲስኩር ግን ምስ ውሽጥኩም ዘይቃኖ ሓሶት እዩ ናእደው ኣብሎ ርኢና ኢና ብዓይንና ከምዚ ጌርናስ ዳሲስና ሰብ ነጊሩና ወይ ሓደ ክልተ ኣባላት ናቶም ወይ ደገፍቶም ነጊሮምና ንኸኦምና ኢልና ኣይኮንናን ንክንሰብኽ ኢልና እውን ኣይኮንናን ዛርብ ዘለና ህዝቢ ኤርትራ ሰምዓና ኣሎ ኣብ ኣስመራ ዘሎ ኣብ ኩሉ ገጠራት ኣብ ኩሉ ከባቢታት ኣስመራ ዘሎ ህዝቢ ይሰምዓና ኣሎ ሓቂ ንዛረብ ከም ዘሎ ምናልባት ካብቲ ህዝቢ ፍልይ ተብሎም ሓንቲ ንስራሕ ተዋሃበቶም ኣረጊት ማኪና ትህልዎም ትኾነ ካልእ መነባብሮኦም ግን እዝጊኦም ሓረና ይደብ መነባብሮኦም እዝጊኦም ሓረና ይደብ ካብቲ ናይቲ ፕሬዚደንት ይኹን ካብቲ ናይቲ ሰበስልጣን መነባብሮ ዝረኽብዎ ጥቕሚ ኣታዊ ማለት እዩ ኢንካም ማለት እንዲ ጥቕሚ ቁጠባ እንዲዩ እዞም ኣብ ስደት ዘለኹም ስደተኛታት ድሓሸ ኢንካም ኣለኩም ድሓሸ ዓራት ኣለኩም ድሓሸ ሳሎን ኣለኩም ድሓሸ ገዛ ኣለኩም ብዘይቀልዓለ ስለዚ እዚ እውን ኣካል ናይቲ ምድፍፋር ዘየለ ኣነ ተቐዳማይ ኤብረ ምስ ከድኩሲ ሓደ ጀነራል ናይ ኤርትራስ ኣምባሳደር ሬድዋን ኣብ ኣዋሳ ተቃወምቲ ናይ ኤርትራ ኣኪቡ ክዛረብ ከሎ ኤርትራውያን ጀነራላት ናይ ኤርትራ መሬት መንጢሎም እቲ ቀደም ዶሚናለ ዝበሃል መሬት ጣልያን ሒዝዎ ነበረ ልሙዕ መሬት ብሓይሊ ካብ ህዝቢ ወሲዶም መዓት እዮም ኤክስፖርት ይድገብሩ ብሚልዮናት ዶላራት ገንዘብ ኣለዎም ሃብታማት እዮም ብገንዘብ ህዝቢ ፃወቱ ኢሉ ክዛረብ ኣብ ኣዋሳ ሰሚዕኹም ኢኹም ዝክሩ ተኾንኩም ኣምባሳደር ሬድዋን ቀቅን ምትዕርቅን ሰላምን ማለት ኣስመራ ከይደም ስረኣኽዎ ናይ ሓደ ሰብ ኮፒ ለብቲ ኦፊስ ልዩ መንበሩ ገዝኦ ከይደም ስረኣኽዎ እዝጊኦም ሓረና ክርስቶስ ይደብር ይህ ንምንታይ ከምዚ ተልካዮም ተጋደልቲ እኳ ኢና ንሕና በቃ ክንደይ ዋጋ ከፊላ ሰብ ገለስ ገና እኮ እምኒ ንቡር ሓመድ ኣዳም ዘይለበሰት ኣላ እንታይ እሞ ንሕና ተጋደልቲ ኢና ትፈልጡ ዲኹም ኣብ ቤት ፅሕፈታት ናይ መንግስቲ ኤርትራ ደርጊ ዝገደፎ ጠረጴዛን ሰድያን እንጥቀሙ ከም ዘለዉ ትፈልጡ ዶ ኣብ ወፃኢ ጉዳይ ሚኒስተር ኣብ ሚኒስትሪ ዞባዊ ምሕዳራት ኣብ ተፈላለየ ትካላት ናይ መንግስቲ ኣነ ንሓደ ዓመት ከባቢ ናይ መንግስቲ ሰራሕተኛ ስለ ዝነበርኩ ኣብቲ ናይ ደርጊ እዋን ብፍላይ ኣነ ዝሰርሓሉ ነበርኩ ከተማ ልምዓት ወይ ህንፃ ኮንስትራክሽን ዝበሃል ኣብኡ ከይደ ዑደት ምስ ገበርኩስ እቲ ንሕና ንሰርሓሉ ነበርና ጠረጴዛን ሰድያን ገና ይስራሓሉ የገልግል ኣሎ ፈይድ ገይሩ ገለ ገይሩ አንታ እዚ ዘይተቀይርዎ ዝኮ ከምዚ ኢለም ኣነ ሞ ሰራሓሉ እንዴት እንድሕር ሰራሓሉ ኮይኑ ንምንታይ ንቀይሮ ንምንታይ ሃብቲ ናይ ሃገር ነባኽን ታመልስ ስንሳ ብናይ ደርጊ ጠረጴዛን ሰድያን ድገደፎ ገይሮም እዮም ኮፍ ኢሎም ሃገር ድመርሑ እንድሰርሑ ደለው ስልጣን ከምኡ ተኮይኑ ይትረፈና ስልጣን ከምኡ ተኮይኑ ማለት እዩ ማለት ነው ፍሉጥ ኣብ ዓለም ስልጣን ተለካ ሚኒስተር ተኾንካ ገለስ አትሊስ ወድኻ ሳብ ጥዑይ ቤት ትምህርቲ ምህሮ ጥዑይ ሳሎን ህልወካ ገለ በሚኒመም ደረጃ ገለ ዞም ሽሞም ተጥፍኡ ዘለኹም ሰባት በጃኹም ጌጋይ እዚ ወድሓ መንግስቲ ኤርትራ ገንዘብ ስለ ዝኸፈለኩም ወይ ኣወር ስዒድ ገንዘብ ስለ ዝኸፈለና ንሕና ናይ ጽምዶ ኣካላት ኣብኡ ንሳተፍ ዘለና ሰባት እትገብርዎ ዘለኹም ጽምዶስ ኣነ ኣይድግፎን ቅቡልነት የብሉን ዝብለ ተሓሳስባ ሕሞመ ተሓሳስባ እዩ ምክንያቱም ዶክተር ሃይለ የውፅወሎ ሕሞመ ተሓሳስባ እዩ ብክነግረካ ኣነ ዓቶት ሃይለካ ብርሃንን ኣወልን መንገዲ መራሕቲ ክኾኑ ይኽእሉ መበገስ ሓሳብ ሒዞም ዝመፁ ሰባት ክኾኑ ይኽእሉ እምበር ትጽምዶ ናይ መንግስቲ ኤርትራ ኣጀንዳ እዩ ናይ መንግስቲ ኤርትራ ኣጀንዳ እዩ ሓደ ናይ ተጋሩ እውን ኣጀንዳ እዩ ከመይ የለን ናይ ተጋሩ ማይ ትበልማ ናይ ግዛዕ ሕው ናይ ተጋሩ እዩ ከለጋ ኣለኹ ናይ ተጋሩ ኣጀንዳ እዩ ፅንሓ ነገር ኣነ ትግራይ እንዴ ዋ ኣነስ ትግራይ እንዴ ንሳት ልሓና ትግራይ ሞ ንዓይ ከይሓስካ ኢኻኩም ምስ ጽምዶ ትኸይድ ዘለኻ ኖ ጽምዶ ደላይ ሰላም ኢና ውፅምበር ዘርኣይ እውን ሰላም ምዃና ዘይተርእየኒ ሞ ሰላም ካትደሊ ካብቲ ጽምዶ ትርሕቕ ካይለ ኣይሓስብን ምክንያቱ ግን ክተረድእኑ ኣለኩም ምክንያቱ እዛ ጽምዶ እዚኣ ብትክክል ንህዝቢ ትግራይ ሰላም ተምፅእ ንዘርኣይ እውን ሰላም ተምፅእ ንጌታቸው ረዳ ንጻድቃን ንህዝቢ ራያ ግደፎ እንዶ እውን ተምፅእ ተኾይና ጻድቃንን ንህዝቢ ራያ ፈላሊኻ ረእዮም ንኣወል ስዒድ ቀታሊ ህዝቢ እውን ኣይንወፅን ተዘይወፂና ክንታ ክትገብራ ኢኹም ተጋሩ ኢሉ ንህዝቢ ትግራይ ዝናዕቕ ሓደ ራብዓይ ክፍሊ ናይ ሰላም ኣምባሳደር ትሕር ጌርካና ንጻድቃንና ንጌታቸውና ንህዝቢ ራያ ከም ሓደ ፀላኢ ዝገብር ውድብ ባይዞ ወይ ጽምዶ ብዝኾነ መልክዑ ናይ ህዝቢ ተባሂሉ ነው ወይ ናይ ሓንቲ ወረዳ ወርቂ ይሆነ ሓደ ባይዞ ተጋሩ ኣዝያ ዘራይ ግን
خرجرك بتعمل زنادن باي تايز بهال سنة لبناوي تصقم انفيريت كومبلكس عينك تتقع لها مثلا اول رابعه في الايل كايو هذه سبوريتيز بهال زي باي صناح انا صارقان بيتاچو حاوي زي يبلو حزب رايا حاوي زي يبلو صناح حاده رابعه كفلي اول ن دكتور هايله زناشو ن حزب راي زناشو هزون توصينا زي وصينا استاخن كتغبرا يلو نع بهراو قري حدا يلن اول كوم زي صمدي كغبرا اول كوم يلن يلوبا تغتيرو مس نهايله هايله دكتور هايله حاوي صناح يغاغا دكتور هايله عرفاينا حاوي بايزوي نعو خصرف كم ايلو قال بقال نو اذا طاليان زشكمتهم ناي باندانتنا ناي دونقورو على الحزب غاي زلوم اتحاسس هزونه يقرفون توم ساحتكم صمدو زلو ما تسخاتكم زمرزم صل بعد يتحرقو خان زمرزم صل ناقص لا اول لو مقدفولس لمن تايتحل لا اول استقدف اول تايلو حزب خبراء بيراو خبراء كليو لا يكونن ايتحاوس نحن نغرك اول سلام يزميل دكتور هايله عرفاينا قدمس خلتسو من كصرفما ايتحاوس لي تزي وصينا خدكبرا ايتحاوس لي بعدنا كلنا يصرفنا عرقا يكون عجقنا خدكون لك تغدل يا خمس لا هو قن انا ايتحاوس لي طلع እሺ ዶክተር ሃይለ ተሐውሰ ሌላ ዘይ ይጸርፍ ጾም ደخሉ በኤርትራ ጉዳይ ላይ ዝምታን እየሰበረ ይገኛል። አዳዲስ እንቅስቃሴዎች ተጀምሯል። ከዚህ በፊት መንግስት ዝም የሚላቸውና በቸልተኝነት ሲታለፉ የነበሩ የድንበር ጉዳዮች አሁን ላይ ቀይ መስመር ሆነዋል። እንደሚታወቀው ትናንትናና ዛሬ ጉብኝት እያደረጉ የሚገኙት አቶ ጌታቸው ረዳ፣ ሬድዋን ሁሴን ትልልቅ ሚኒስተሮች እንደዚሁም የመከላከያ ትልልቅ ጀነራሎችና የክልል በተለይ ደግሞ የአፋር ክልል የወረዳ እንደዚሁም የቀበሌ የተለያዩ አካባቢዎች አመራሮች ጉብኝቱን እያደረጉ ይገኛሉ። እነዚህ ጉብኝቶች ቀላል የሚባሉ አይደለም። ትናንትና ከአሰብ 80 ኪሎ ሜትር ርቀት በምትገኘው ቡሬ ከተማ ላይ ግንኙነት ሲደረግ ነበር፣ ጉብኝት ሲደረግ ነበር። ከዚህ ጋር ተያይዞ ደግሞ ዛሬ ደግሞ ከአሰብ 40 ኪሎ ሜትር በምትገኝ ቦታ ላይ ስብሰባዎች ተደርጓል፣ ውይይት ተደርጓል፣ ጉብኝቶች ተደርጓል። ይሄ ማለት ኢትዮጵያ በአሰብ ጉዳይ እስከዛሬ የወሰደቻቸው ዝምታዎች፣ ቸልተኝነቶች እየበቁ ይገኛሉ። ምክንያቱም የባህር በር ያስፈልገናል ብለን የጀመረው አዳዲስ እንቅስቃሴ ለዚህ ማሳያ ነውና በተለይ ደግሞ ከሰሞኑ እየተደረጉ ያሉ እንቅስቃሴዎች እነዚህ ሚኒስተሮች እዚህ ቦታ ድረስ ሄደው መጎብኘታቸው ቀላል የሚባል ነገር አይደለምና የሁለቱ ሀገር ፖለቲካ ከጊዜ ወደ ጊዜ ከፍ እያለ መጥቷል። ኢትዮጵያም እስከዛሬ የነበራትን ዝምታ እየሰበረች ትገኛለች። እነ ጌታቸው ረዳ አሰብ ድንበር አካባቢ የሚያደርጉት ጉብኝት ዛሬም የቀጠለ ሲሆን አሁንም እጅግ እያነጋገረም ይገኛል። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌደራል ከፍተኛ ሚኒስቴሮች፣ የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና በኢትዮጵያ ድንበር ላይ ጉብኝት እያደረገ ሲሆን ትናንት ያውላችሁም እንደምታውቁት ከአሰብ 80 ኪሎ ሜትር ርቀት ላይ በምትገኘው ቡሬ ግንባርን የጎበኙ ሲሆን ዛሬ ደግሞ ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኝ ቢዱ ወረዳ ጊሪፎ በምትባል ቦታ ጉብኝት እያደረጉ እንደሚገኙ የሚያሳዩ ፎቶዎችን በአሁኑ ሰዓት እየተለቀቁ ይገኛሉ። በጉብኝቱም ለአካባቢው ማህበረሰብና በድንበር ለሚገኙ ኃይል ስለ አጠቃላይ ሁኔታው ግንዛቤ ተሰጥቷልም ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቃችሁ ይሆናል። ሰሞኑን የምለቃቸው ቪዲዮዎች እየታዩ ስላልሆነ እባካችሁ ኮፒ ሊንክ እንድታደርጉልኝም እጠይቃችኋለሁ። ለፈጣንና ለውተኛ መረጃ ፎሎና ላይክም አይረሳ። መልካም ቀን፣ መልካም ውሎ።